ደህና ነኝ። አንቺ ደህና ነሽ? ሆስፒታል እንዴ አይደል? ተነሽ። ወንድሜ ተረጋጋ፣ አይዞ። እኔ በጣም ደህና ነኝ። ስትታይ ግን ምንም ደህና አትመስልም። ይቅርታ አድርጊልኝ። ከቤት ስወጣ ጥሩ ሙድ ውስጥ አልነበርኩም። በጣም በፍጥነት ነበር እየነዳሁ የነበረው። ለዛውም እዚህ መንደር ውስጥ እንደዚህ መንዳት ነበረብኝ? አንተ አይደለህም ጥፋተኛ። እኔ ነኝ የተጠቀምኩበትን አድራሻ ለማወቅ ወደ ላይ ያንጋጠጥኩ ስለነበር ነው። በእርግጥ አንተም እንደዚህ አይነት መንገድ ላይ በፍጥነት መንዳት አልነበረብህም። ግን አሁን ደህና ነኝ። አንተ መጨነቅ የለብህም። እሺ በይኝና ወደ ሆስፒታል ይዤሽ ልሂድ። ምናልባት እኮ ስትወርቂ ግንባርሽን የሆነ ነገር መጥቶሽ ሊሆን ይችላል። አይ አያስፈልግም። ቆይ እኔ አነሳልሻለሁ። ሄሎ፣ ወይዬ እንዴት ነሽ? ስደውል እኮ ስልክ አታነሽም፣ ቴክስት ሳደርግልሽም አትመልሽም። ከዛን ጻፍሽ ጋር ደውዬ የምትገኙበትን ቦታ ነግራኝ እየመጣው ነበር። እውነት? እኔ እኮ ደርሼ ነበር። በቃ አንቺ ሲመችሽ ደውይልኝ። በቃ እኔም ልሂድ፣ አንተም ወደ ጉዳይ ሂድ። ከምትሄድበት ቦታ አላስተጓጎልኩም ነው? ምን አልሽኝ? አወራሽኝ እንዴ? እሺ ቦርሳዬን ስጠኝ። በፈጣሪ ስም ምንድነው? ምን ነው አመመሽ እንዴ? ወደ መኪና ውስጥ እንግባና ወደ ሆስፒታል ይዤሽ ልሂድ። እኔ እኮ ቅርብ ሆስፒታል ማውቀዋለሁ። አይ እኔ ደህና ነኝ፣ ግን የማላስቸግርህ ከሆነ ስራ የማላስፈታ ከሆነ ወደ ቤት ውሰደኝ። ኧረ በፍጹም አታስቸግርኝም። ነይ እንግባ። ብቻዬን ባትለኝ ኖሮ እዚህ ቤት ድርሽ አልልም ነበር። ቆይ ግን ለምን እንደዚህ ጠርፌ ጠራኝ? እሺ እነግርሻለሁ፣ ግን መጀመሪያ ቁጭ በይ። አይ እኔ መቀመጥ ፍላጎት የለኝም። ያ አጎት ከመጣ ደግሞ እሱ ፈልጌ የመጣው እንዲመስለው አልፈልግም። እባክሽን ቁጭ በይ። ነገር እንደምታስቢው ቀላል አይደለም። ሳላስበው ምንም ችግር ውስጥ ገብቻለሁ። ይሄን ደግሞ ካንቺ ሌላ ለማንም መናገር አልችልም። ስለምን ችግር ነው የምታወራው? ንገረኝ ዳጊ፣ ምንድን ነው የሆንከው? በዚህ 15 ቀን በማሞላው ጊዜ ውስጥ ብዙ ስህተቶችን ሰራው። አንዱን ስህተት ለመደበቅ ስል ሌላ ስህተት ሰራለሁ። ሳላስበው ማይሆን ችግር ውስጥ ነው የገባሁት። ንገረኝ፣ ቆይ ምንድን ነው የተፈጠረው? ቆይ የኔና የአቤልን ፎቶ አንድ ላይ ሆናችሁን ያቀናበራችሁት? ኧረ በስመ አብ በይ ጽ እንዴ! እኔ እንዴት እንደዛ አደርጋለሁ? ቆይ ግን ጽ ያ ፎቶ ኤዲት የተደረገ ነው አይደል? እኔ ራሱ እኮ ስለሱ ፎቶ ያወቅሁት ማታ አጎቴ ሲያሳየኝ ነው። ምን? ቢኒያም ስለዛ ፎቶ አውቋል? ዳጊ እውነቱን ንገረኝ። ለዛ ነው እንደዛ አስቀያሚ ቴክስት ይላከልኝ? አውቋል። እሱ ከመጀመሪያውም ከአቤል ጋር እንደምትገናኝ ያውቅ ነበር። ያኔ ለመጀመሪያ ጊዜ
እኔ ቀጠረሽ ከአቤል ጋር ስትገናኙ አንድ ላይ ሆናችሁ አይታችሁ ነበር። አልገባኝም። ከአቤል ጋር እኮ በተደጋጋሚ ተገናኝተናል። ቆይ ታዲያ ለምን አልነገረኝም? አሃ ለዛ ነበረ ስቀርበው የሚሸሸኝ። ሳወራው እንኳን አይስቅልኝም ነበረ። የሆነ ነገር እንደተፈጠረ ገብቶኝ ነበር። ደግሞ እስቆ ያየዋት ሲልክ አንተ እኔን እየጠበቁ ነበር አትለውም ነበር እንዴ? እሱን ማለት አልችልም። ይኸውልሽ አጎት የሚያውቀው ስለናንተ መገኘት እኔ ምንም እንደማላውቅ። ለምን ነው ቆይ መናገር ያልቻልከው? ቆይ አንተም የምትፈልገው የኔና የቢኒያም መጣላት ነው? እኔና አጎት አንድ ላይ ሆነን እንድንኖር አልፈልግም አይደለ? ለዛ ነው ከጓደኛ ጋር ሆነ ከጀርባችን የምታሲረው። እንዴ ምን እያልሽ ነው? እኔን አታውቂኝም? ቆይ ከኔስ በላይ የሚደግፋችሁ ሰው አለ? ቆይ እንዴት ነው የምትደግፈን? እያለ ያየን ነው የምትደግፈን? እንዴ እኔ እኮ ስለ ሁሉም ነገር ልነግርሽ ነው እኮ የደወልኩልሽ። ቆይ ካንቺ አጎቴ አይቀርበኝም? ግን ለሱ ብነግረው እራሱ የማይሆን ነገር ውስጥ ያስገባል። እኔ ደግሞ ድጋሚ እንዲታሰር አልፈልግም። አንቺም ነገሮችን ሳሰሚ አትፍረጂ። ንገረኛ፣ ምንድን ነው? እሺ ነገሩ ከያፌት መወጋት ጋር ይገናኛል። ማለት ዳጊ ምን እያልክ ነው? እያሰብኩት ያለሁት ነገር አይደለም አይደል? አያያያይ እንደምታስቢው የለም። እኔ የለም የወጋሁት። ኦፍ ተመስገን አምላኬ። ግን በተዘዋዋሪም ቢሆን ይሄን እጅ አለበት። ማለት አንተን እንዲወጋ ያዘዝከው? ቆይ ለምንድን ነው ዙሪያ ጥምጥም የምትሄደው? ለምንድን ነው የማትነግረኝ? ይኸውልሽ እኔ እንዲያስፈራረው ብቻ ነበር የፈለግኩት። ታውቂያለሽ እኔ ሰው ምንም ያልክፉ ቢሆን ፍርዱ እንዲያገኝ እንጂ እንዲጎዳ አልፈልግም። እሱ ግን የራሱ ጥላቻ ስላለበት ወጋው። ማን ነው እሱ? አቤል። አቤል የራሱን ዘመድ ጨክኖ ወጋው? ዳጊ ምንድን ነው የምታወራው? እህቴን እየጎዳ ስለነበረ ለእሷ የሚቆረቁርላት ሰው እንዳለ እንዲያውቅ ብቻ ነበር የፈለግኩት። እና ለዛ ደግሞ መደራደሪያ አንቺን እንዳገናኘው ነበረ። እናንተ ደግሞ እሺ ያልከው እንዴ? እኔ በዚህ ልክ ርቆ ይሄዳን ብዬ እንዴት አስባለሁ? አንድ ቀን አንድ ላይ ሆነን ያገኘሻል፣ ከዛ ደግሞ ምንም አይነት ግንኙነት እንደሌላችሁ ትነግሯሽ ብዬ ነበር ያሰብኩት። ግን የሱ ሀሳብ እንደዛ ነበረ። ጭራሽ ይባስ ብሎ እኔ ማስፈራራት ጀመረ። ማለት ምን ብሎ ነው የሚያስፈራራ? ጽዮንን ከኔ ጋር እንዳገናኛት ለቢኒያም እነግረዋለሁ አለ። ያፌትንም ደግሞ አንተ እንደወጋው ለሁሉም እናገራለሁ ነው ያለ። ግን እኮ እንደነገርከኝ ከሆነ ያፌትን የወጋው ራሱ ነው አይደል? እሱንም ማውቀው እኔ ብቻ ነኝ። ቆይ ሁለታችንም ለፍርድ ብንቆም ለማንም የመዝን ይመስልሻል? ያ ወደ ወንጀለኛው ነው። አስቢው። ስለዚህ ነገር ከሁለታችን በቀር ማንም አያውቅ። እሱ ያክስቱ ልጅ ነው፣ እኔ ደግሞ ብዙ ጊዜ የምፎክርበት ጠላቱ። እኔ እንደወጋው የሚያደርግ ብዙ ምክንያት እንዳለኝ ይታወቃል። አቤል ግን ዘመዱ ነው። የታወቀ ጸብ እንኳን የላቸው። አቤል ዳግም ነው ቢል እኔ ደግሞ አቤል ነው ብል ማን ተሰሚነት የሚኖሩ ይመስልሻል? እሱ ነው። እኔ ቢኒን የሆነ ነገር ባረገው መቶ ቢነግርሽ ካላይሽ በቀር ታምኛለሽ? አንተ እና እሱ እንዴትም አትገናኙም። እንዴት ነው ራስን ከሴጣን ጋር የምታወዳድረው? እሱ ለቤተሰቦቹ መልአክ ነው። የእሱን ትክክለኛ ማንነት ማንም አያውቅም። ቁጥር 2 ያፌት በይው። ምንድነው ዛሬ ደግሞ ጥርስ በጥርስ አንድ ቆንጆ ልጅ ምናልባት አልሰማሁም። አንዴ ልትደግምልኝ ትችላለህ? ሰምተሃል? እባክህ ምንድነው ናታን አዲስ ሴት መታወቅ አይችልም? እሱማ ልክ ነህ። ምን እንጃ ግን አንተ ልጅ ግን ምን እያሰብክ ነው ያለው? ማለቴ ለያፌት ምንም አይነት መልስ ምት አልሰጠውም። እንደ ድሮ አታዝን። ለኔ ራሱ ስሜትን እያካፈልከኝ አይደለም። ጭራሽ ድሮ ላይ ማላቀው ናታን እየሆንክ ነው ያለው። ተስፋ ቆርጣ ይሁን አዝነ ይሁን ምንም ሊገባኝ አልቻለም። ከኤፍራታ ውጪ ሴት የማያውቀው ናታን ሌላ ሴት ተዋወቅ እያለኝ ነው። እንግዲህ ድጋሚ ከልጅቷ ጋር ለመገናኘት ቃል ተግባብተን ስልክ ተለዋውጠን የተለያየ ነው። ምናልባት አብረን ስታየን ግራ እንዳይገባ ብዬ ነው የነገርኩ። እውነቴን ነው። በጣም እያስገረምከኝ ነው ያለው። ለነገሩ አዲስ ህይወት መሞከሩ በጣም ደስ ይላል አይደል? እኔ አዲስ ህይወት ልጀምር ነው ብያለሁ። ተዋወቅኳት እንጂ እኮ አፈቀርኳት አላልኩ። ሁሉም ነገር ከትውውቅ ነው የሚጀመረው። መቼም ግን ኤፍራታን ለማስቀናት እንደማትጠቀምባት ተስፋ አደርጋለሁ። ግን አንድ ነገር እንድትተባበረኝ እፈልጋለሁ። ምንድነው እሱ? እቤት ውስጥ ድርጅቱ ጋር እንደምውል ነው የሚያውቁት እና ከልጅቷ ጋር ሆኜ ድርጅቱ ጋር ከመጡና ካጡኝ ካንተ ጋር ስራ እንደጀመርኩና ቢዚ እንደሆንኩ እንድነግራቸው እፈልጋለሁ። ይሄ ደግሞ ምን ማለት ነው? ቆይ አንተ ጊዜን ሁሉ ከሷ ጋር ልታጠፋ ነው እንዳሰብከው? ምናልባት
አመሰግናለሁ። በቃ ከዚህ በላይ መጨናነቅ የለብህም። እኔ አሁን በጣም ደህና ነኝ። ከምትሄድበት አላስተካክልም፣ መሄድ ትችላለህ። እሺ እሄዳለሁ። መጀመሪያ ግን ቤትሽ ላስገባሽና ደህንነትሽን ላረጋግጥ፣ ከዛ መሄድ እችላለሁ። እሺ እንደፈለክ። ደህና ነኝ ብልህም አንተ ግን ልታምነኝ አልቻልክም። እሺ ቤት ውስጥ ማንም ሰው የለም እንዴ? ጭር ያለ ይመስላል። ጭር አለ አይደል? ይሄ ቤት እንደዚህ ጭር አለ ቢባል ማን ያምናል? ለማንኛውም አታስብ። አሁን እዚህ ቤት ሁሌ ብቸኛ መሆንን የተለመደ ሆኗል። ካልነበረሽና ከፈቀድሽልኝ አብረሽ ትንሽ ደቂቃ መቆየት ትችላለህ? አይ እንደዛማ አይሆንም። በቃ እዚህ ድረስ አደረስከኝ አይደለ? አንተም ከምትሄድበት መስተጓጎል የለብህም። እኔም እኮ የምሄድበት ቦታ የለኝም። ከአንቺ ጋር ሆኜ ደህንነትሽን ማረጋገጥ እፈልጋለሁ። እሺ ና እንግባ። በጣም ይገርማል። እኔ ሳይጠይቀኝ ፍቅራችንን አረከሰው። በአንዲት ተራ ፎቶ የተነሳ እኔን እንኳን የረከሰች ሴት ብሎ ተናገረኝ። ምን ሆነሻል? ከዚህ ከነገርኩሽ ሁሉ ይሄ ብቻ ነው ያስጨነቀሽ? በእርግጥ እውነት ነው፣ ሳያናገርሽ እንደዚህ አይነት ውሳኔ መወሰን አልነበረበትም። ግን አንቺን ብትሆኝ የምታደርጊው ይህንኑ ነው። ልትሰሚው ራሱ ፍቃደኛ አትሆኝም ነበር። አይ እኔ እንደዛ አላደርግም። ከኔ ምን አተነው እሷ ጋር ሄድከው ብዬ ጠይቀው ነበር። እንደምታስቢው ነገሩ ቀላል አይደለም እንዴ። እንደዛ ከሆነ ታዲያ ለምን አልሰማኝም ብለሽ ለምን አትጠይቂው? በቃ አሁን እሱን ርዕስ እንዝጋው። እሺ ቆይ ቀጣይ ምንድን ነው የምናደርገው? ምን ልናደርግ እንችላለን? እኔንም አንቺንም ወጥ ወደ ውስጥ አስገብቶናል። ብራቮ ፂ፣ አንድ ሀሳብ አለኝ። ምን? ተነስ እንሂድ። ያ ሴጣን የት እንደሚገኝ ታውቃለህ አይደለ? እደውልለታለሁ። ግን ምን ላደርግ ነው? እና በቃ ልብስን ቀይርና ከዛ በኋላ ሄድን ትደውልለታለህ። ተነስ ተነስ። ምንድነው መስቅብኝ? ፊቴ ላይ የሚያስቅ ነገር አለ? አረ የለም፣ እንዲሁ ሳይ ታስቀኛል። እኔ የድሮ እናቴን ፈልጌ ማግኘት አልቻልኩም። አረ እባክህ ሙድ እያስከብኝ ነው። እና አብሮ የሚጨቃጨቀው ይሄ የሚከራከረው በድን ነው። ልክ አንተ ጋር ስነታረከ እኔ ዲያራ ራሱ ረሳት። ማም ያዳነኝ ልጅ ደወለ። ሄላ በእናትሽ ይቅርታ አድርጊልኝ። በሰላም መግባትሽና እንዴት እንደሆንሽ ልጠይቅሽ ይገባኝ ነበር። አሁንም እኮ አላረፈድክም። ደግሞ አትጨነቅ፣ በጣም ደህና ነኝ። እድሜ ላንተ፣ በጣም ተረጋግቻለሁ። ደግሞ ለማም ከገታው ይልቅ ስላንተ ሳጫውታት ነበር። እውነትሽን ነው? ይሄ እኮ የሚከበር ነገር አልነበረም። ማለት ያደረኩት ነገር ማንኛውም ሰው ሊያደርገው የሚችለውን ነገር ነው። እንዴ ማንኛውም ሰው የሚያደርገው ነገር አይደለም። ማንኛውም ሰው ካልካቸው ውስጥ እኮ ያገቱኝም ሰዎች ነበሩ። አንተ እንደነሱ ብትሆን የኔን ጩኸት ሰምተህ እኔን ከማዳን ይልቅ ልትቀላቀላቸው ትችል ነበር። እባክሽ የኔ ውለታ እንዳለብሽ አይነት ስሜት እንዳይሰማሽ። እንዳልኩሽ እኔ ግዴታዬን ብቻ ነው የተወጣሁት። በቃ ደህና ነኝ። እሺ ቻው። ግን ካላስቸገርኩክ ሌላ ጊዜም ትደውልልኛለህ አይደል? ደግሞ ለማም ስራ እንድትፈልግልህም ነግሬያታለሁ። አረ እኔ እኮ እንዲህ እንድትጨናነቂ አልነበረም የነገርኩሽ። እናትሽንም ይህን ያን ማስቸገር አልነበረብሽ። አረ ምንም አያስጨንቅም። ይሄ እኮ በጣም ቀላል ነገር ነው። እውነት በጣም ነው የማመሰግነው። ውለታሽ እንዴት እንደምመልስ አላውቅም። እየቀለድክብኝ ነው? እንደዚህ ያን ነገር አንቺን አይገባሽም። አንቺ ቀላል ነው ያልሽው ነገር ለእኔ ምን ያህል ከባድ እንደሆነ አይገባሽም። አታስብ፣ ሁሉንም ነገር ማም ልታስተካክለው ትችላለች። አመሰግናለሁ። በድጋሚ ቻው። እሺ ባይ። እሺ ምን እያደረግሽ ነው? ዛሬ ገና ላገኘሽው ሰው እንዴት ነው እንደዚህ የምትሆኚው?
ከተቀናቃኞቻችን አንደኛው ቢሆንስ? እየሰለለም ቢሆንስ? የአጋቾቻችን ሰው አንደኛው ቢሆንስ? አረማ ምን እያልሽ ነው? እሱ እኮ እንደዚህ አይነት ሰው አይደለም። ሲቀጥል ምንድነው ተቀናቃኞች የምታያቸው ሰዎች? ስራ ነው አይደል ያገናኘን? ለምን በዚህ ልክ ይከታተሉናል? የሚያገናኘን ስራ ከሆነ ፉክክራቸውን በስራ ነው መሆን ያለበት። እሱማ ልክ ነሽ። ያው ታውቂ የለም ፋብሪካችን ከሌሎቹ በተሻለ ያመርታል። ምርታችን ደግሞ በህዝብ ዘንድ ተቀባይነት አለው። እና እንደዛ ከሆነ የአሰራር ሲስተማቸውን ቀይረው ለመፎካከር መሞከር ነው እንጂ ያለባቸው አግተው በማስፈራራት ነው እንደሚያሸንፉት። እንዴት መሰልሽ የኔ ልጅ፣ አንቺ ገና ብዙ ስለ ቢዝነሶች ያልገቡሽ ነገሮች አሉ። ሲገባሽ ትረጅኛለሽ። ስለዚህ ልጅ ማንነቱን በደንብ አጣርቼ እስከመደርስበት ድረስ በፍጹም እንዳትገናኝ። ኦኬ? በአንቺ ከመጡብኝ ደግሞ በፍጹም እንደማልደራደር ታውቂያለሽ። አውቃለሁ ማም። ግን ስለሱ እኔ ከነገርኩሽ ውጪ የተለየ ነገር የምታገኝ አይመስለኝም። እንደዛ ከሆነማ ደስ ይለኛል። ብቻ አንቺ የነገርኩሽን ነገር አድርጊ። አንተ ሰውዬ ለጸብ ነው እንዴ መጣው? ፊትህን ፍታው እንጂ። ቆይ እንዴት እንደዛ ታደርጋለህ? ካጎቴ ምንድን ነው የምትፈልገው? በሱ ነው እንዴ ተናደድከው? ካጎቴ ምን ልፈልግ ይችላል? ጽዮን ነበር፣ እሷንም በእጅ አስገብቻለሁ። እሱ መቼም ቢሆን አይሳካልህም። እሺ አንተ ብትፈልግ እንኳን ጽዮን እሺ አትልህም። እንግዲህ ፎቶው ላይ እንዳየኸው ስሰማት ስመለስ ስታይኝ ህፃን ልጅ ነው እንዴ ይመስልህ? አንተን እኮ በደንብ አድርጌ አውቃለሁ። ያ ፎቶ ኤዲት የተደረገ እንደሆነ እኔም አንተም ብንሆን በደንብ እናውቃለን። ይኸውልህ ከዚህ በኋላ አልታገስም። ጽዮንና አጎቴ ሲሰቃዩ ማየት አልችልም። እሺ እና ካዲያ ምን ልታደርግ? ሁሉንም ነገር ለአጎቴ እነግረዋለሁ። አንተና ጽዮንን እኔ እንዳገናኛችሁ ሁሉንም ነገር እነግረዋለሁ። እሺ ፎቶውም ኤዲት የተደረገ እንደሆነ እኔ እነግረዋለሁ። በዛውም ያፌትን የወጋው አንተ እንደሆንክም ጭምር ነገር። ከዛ አንተን ወይስ ማንና አሳልፎ መስጠት እንደሚችል ነው ያለው። አንተ ምን ይዘውነ እንዴ? ያፌትን የወጋው እኮ አንተ እኮ ነህ። ያውም ደግሞ ምንም በማያሳመንና በራስ ጥላቻ ተነሳስ። አሁን ምን ይወጋውት ግን ቀጥ ብዬ ያፌት ጋር ሂጅ ወንድሜ። በሰዓቱ በጣም ተደናግጬ ስለነበር ምን እንደማደርግ ግራ ገብቶኝ ነው እና ጓደኛዬንም በጣም ስለምወደው እንዳገለው ስለፈራው ነው እንጂ የወጋህ ዳግም ነው። እንደምታስበው ናታን አይደለም ብዬ ብነግርህ ምንም ያደርግ ይመስልሃል? ታውቃለህ፣ ሁለታችሁ ማውሪዎች ናቸው። የሰው ህመም የማይገባችሁ ስሜት አልባ ፍጥረቶች። ወይ አንተ የማትረባ! እኔ አቤላ ነኝ። ከፈለኩ ማንንም ማስቆም አይችልም። አብረሽ አልገባ ነው ሁሉ ሰዓት ብቻሽን ነበር የምትሆኚ ማለት ነው። እንግዲህ እንደነገርኩህ አባቴ ከሞተ በኋላ ይሄ ቤት ባዶ ሆኗል። ዘመዶቼም ለእናትና ለአባቴ ብቸኛ ልጅ እንደሆን ሊፈልጉ ናቸው። ለነገሩ እረዳቸዋለሁ። ምክንያቱም የድሮ ጸባይ ጥሩ አልነበረም። ለዛም ይመስለኛል ይራቁኝ። ማለት አስቸጋሪ ልጅ ነበርሽ ማለት ነው? እሱ እንኳን እንዲህ በቀላሉ የሚነገር ታሪክ አይደለም። ግን ድጋሚ ልንገናኝ ከቻል እንነግርሃለሁ። ማለት ድጋሚ አንገናኝ ማለት ነው? ፈጣሪ የሰው ልጅ እንዴት እንደሚያገናኝ አይታወቅም። ግን በሌላ መንገድም ይሁን እኔ በጣም ስላገኘሽ ደስ ብሎኛል። በህይወቴ እንደዚህ ጸጥ ብሎ የሚያደምጠኝ የወንድም የሴትም ጓደኛ እንደሌለኝ ነግሬሻለሁ። ብቸኝነት ምን እንደሆነ እኔ ጠንቅቄ አውቃለሁ። ደግሞ በሰው ተቀጥረክ ይቅርታ ረብሽኳችሁ መሰለኝ። ኧረ አልረበሽንም። ናውድ ያጎቴ ሚስት ነኝ፣ ተዋወቃት።
ነዋሪ ነን። ቤት ያስቀድመሽ ብትነግሪኝ እኮ በደንብ አዘጋጅተን እንጠብቅህ ነበር። እንግዲህ ምን ይደረግ። አመሰግናለሁ። በደንብ ተስተናግጃለሁ። ያስታውቃል። ሰዓቱ በጣም ይባል መሄድ ሳይኖርብኝ አይቀርም። እንግዲህ አሁን አይደብርሽም? ከሰው ጋር መጫወት ትችያለሽ። ይቅርታ፣ አቶ ማን ነበር ስምህ? ናውድ። በስመ አብ፣ ሰዓቱ ሳይሄድ አይቀርም። በቃ መሄድ ይኖርብኛል። ለነገሩ ብቻችሁን ስለማትሆኑ አይደብራችሁ። ይቅርታ፣ አቶ ማን ነበር ስምህ? ናውድ እባላለሁ። አቶ ናውድ፣ እኔ ስመጣ ልሂድ በማለት በጣም ነው ያስደበርከኝ። አይ መጀመሪያም ልሄድ ነበር። እኔ ነኝ ትንሽ እንዲቆይ ጠየቅኩት። ሲታይ ግን እንደዛ አይመስልም ነበር። አሁን መሄድ ብችል በጣም ደስ ይለኛል። ይሄ ምንም ፍቃድ አያስፈልገውም። እንደውም እኔ ስላስቆየኩ በጣም ይቅርታ። ደግሞ አብረኝ ስለዋልክ በጣም አመሰግናለሁ። ኧረ ምንም አይደል። እኔ ነኝ ማመስገን ያለብኝ። በቃ አሁን መሄድ ይኖርብኛል። መልካም ምሽት ነበር። ግን እንዲህ እንደዋላችሁት ደግሞ አምሽተህ በደንበኛ ጋር እራት በልተህ ተጫውተህ ብትሄድ ደስ ይለን ነበር። ግን ልሂድ ካልክ ደግሞ ሂድ። በቃ ደህና ዋል፣ ደህና እደር። መልካም ምሽት ይሁንልህ። ሰላም ሁኑ። አንቺ ሴትዮ ቆይ ችግርሽ ምንድን ነው? ይሄን ሰውዬ ታውቂዋለሽ? ቆይ አንቺ ሀሳብሽ እኔ ማሳቀቅ ነው እንዴ? እኔ ነኝ አንቺን የማሳቀቅሽ? ባይሆን በዚህ በሚገርም ሰዓት በመምጣትሽ በጣም ተናድጃለሁ። እትዬ አምንሻለሁ። አየሽ፣ አጎቴ አንቺን ጥሎ መሄዱ ትክክለኛ ውሳኔ ነበር ማለት ነው። ከአንቺ ጋር ማንም ሰው ተስማምቶ መኖር አይችልም። እንዴ አንቺም እንደዚህ የመርሳት በሽታ ሊይዝሽ ነው እንዴ? አታስቢ፣ እኔ ደህና ነኝ። የኔ ንግስት ማሬ ዘውራ ዘውተር ነው እንዴ? የኔ ፍቅር የኔ ማን አቤት። ምን ነው ተጋታችን? አንቺን ለማስደሰት ምን ያህል ተጨንቄ እራት እንዳዘጋጀሁልሽ ተመልከች። አንቺ ጎመን ትወዳለሽ? አይ አሁን ግን ገሪ ልታስለምደኝ ነው። ጎመን ከዚህ በፊት ትወጂ ነበር? ላዩ ራሱ በጣም ነበር የሚያስጠላኝ። ግን እኮ እንደዚህ መቸገር አልነበረብህ። የኔ ንግስት ምን ሆነሻል? አንዴ በሰላም ታናግሪኛለሽ፣ አንዴ ደግሞ ከነጭራሹ አይንህን ላፈርትኛለሽ። ቆይ ችግር አለ እንዴ? ያፌት፣ እኔ ከዚህ በላይ መታመም አልፈልግም። እስኪ ንገረኝ፣ ናታን ወንድም ነው አይደል? ቆይ ምንድን ነው የምታወሪው? ከየት ነው ያመጣሽው ይሄንን ወሬ? እኔ ያፌት ነኝ የዛ የናታን ወንድም ሊሆን የሚችለው? ምን ነው አግኝተው ነው? እንደውም እኮ እሱ በጣም ነው የሚበዛብህ። ያ ቆሻሻ ነው የሚበዛብኝ? ቆይ አንቺ ችግርሽ ምንድን ነው? ባለፈው እንደዚህ አድርጎኝ እንደዚህ ሆኜ ሳልበቀለው ምናምን እያልሽ ስትፎክር አልነበር እንዴ? እሱን ሀሳብ አሁንም አልተውኩትም። ያ ማለት ግን ስለ ናታን መልካምነትና ጥሩነት አሁንም አላስብም ማለት አይደለም። ይሄ ጥሩነት መልካምነት ያልሽው ባህሪ በቅርቡ ጠፍቶ ካላየሽው ያፌት አትበይ። እንደዛም ከሆነ ምክንያቱ የምንሆነው እኔ እናንተ ነን። ማንም ሰው ከመሬት ተነስቶ አይቀየርም። ስለዚህ አሁን አፍሽ ሞልተሽ የተከራከርሽለን ነው? ቆይ ይሄኛውን ርዕስ እያራዘምኩ ያለው መጀመሪያ የጠየቅኩን ጥያቄ ላለመመለስ ነው? መጀመሪያ መች መልስ ያለው ጥያቄ ጠየቅሽ? ያኔ ሰክረህ እያለ ስለ ናታን አባት በጣም ብዙ ነገር ስትቀባጥር ነበር። ስለዚህ አሁን ባላወቀ ለመሸፋፈን አትሞክር። እኔ እንጃ ያኔ ምን እንዳወራው አላስታውስም። ነገር ግን 100% እርግጠኛ ሆኜ እነግርሻለሁ፣ ናታን ወንድሜን ያለው አልችልም በፍጹም። እሱን ለዝምድና አይደለም ለእኔ ለጠላት ያልመኘው። በእኔ አሁን ተቀመጭና እንብላ። እሺ፣ ግን አሁንም ቢሆን አላመንኩም። ለመሆኑ ግን ይህ ሁሉ ዝግጅት ምን አስመልክቶ ነው? ያው ሙሉ ለሙሉ ሚስቴ መሆንሽን አስመልክቶ።
አልገባኝም። በቃ የባልና ሚስት ጣፋጭ ምሽት በይ። ይህ አዲስ ጅማሬያችን ነው። ለአዲስ ህይወት አዲስ ምዕራፍ ነው ማለት ትችላለሽ። አይደል? ጥሩ ነው። እስከ መቼ ነው እንደዚህ እያስመሰልኩ የምኖረው? የእናቷን እስከዚህ በኋላ መልሶ ፍቅር ይቀበለኛል? እስከ መቼ ይጠብቀኛል? ቆይ እሺ፣ እቅድንስ እንዴት ነው ማሳካት የምችለው? ለምንድን ነው እየሰመጥኩ ያለሁ የሚመስለኝ? እስከምን ድረስ ነው ዋጋ የምከፍለው? ከዚህ ከገባሁበት ሌላ ህይወት ስወጣ ምንድን ነው የምሆነው? መቼስ ነው ከዚህ ህይወት የምወጣው? አምላኬ ሆይ እባክህ መንገድ ይመራኝ። ቆይ እንደዚህ ጥፍት ያልሽ ምን እያሰብሽ ነው? ያዘጋጁትን አልወደድሽውም እንዴ? ኧረ ወድጄዋለሁ። እንደውም እንደዛ አይነት ሰው አትመስለኝም ነበር። እንደምትታየው አይደለም። የእውነትሽን ነው? በጣም ነው የማመሰግነው የኔ ንግስት። እና ደግሞ ስለወደድሽው በጣም ደስ ብሎኛል። እንደምትወጂው አልጠራጠርም። ለውድ ሚስቴ ብዙ ነገር እንብላ። በቃ የወይኑን ጠርሙስ ሳመጣ የወይኑ ብርጭቆ ማምጣት ረሳሁ። ቆይ ሄጄ ላምጣው። አይ አስፈላጊ አይደለም፣ እኔ አልጠጣም። አንተ መጠጣት ከፈለግ ሂድና አምጣ። ትንሽ ቆየን። ምን ነው ፈለግሽን? አይ እንዲሁ ለጨዋታው ነው። ለመሆኑ አቶ ናታን የሰርጉ ፎቶ ግድግዳ ላይ መነሳቱን አውቋል እንዴ? ያው ፎቶ እኛን አይገልጸንም። እዚህ ተቀምጦ ባየነው ቁጥር ደግሞ የየራሳችን ጸጸትና ለሌሎች ሰዎች ደግሞ መወዛገብን ከመፍጠር ውጪ ሌላ ምንም የሚጠቅመን ነገር የለም። ያው ቢወርድ ይሻላል ብዬ ነው። እኔ ግን እንደሱ አይመስለኝም። ያሸበላ እንግዳሽ ፎቶውን አይቶ እንዳይተውሽ ፈርተሽ ነው አይደል? ከመጀመሪያም እዚህ ናችሁ እንዴ ብለሽ ስትጠይቂያቸው ይሄን ነገር ልትናገሪ እንደሆነ ጠርጥሬ ነበር። ቆይ አንቺ ያየሽውን ነገር ማለፋችሁም እንዴ? ቆይ ፍራታችን ሴትዮ እንደ ጓደኛ ሆነሽ ቅረቤት ያለችኝ ምን ሆና ነው? በፈጣሪ ስም በፊት ግን እንዴት ነው ከሷ ጋር እንደ ጓደኛ ቀርቢያት እቅዶችን ሳቅድ የነበረው? ለካ ሁሉም ነገር ዳር ሆኖ ሲያዩት ነው በግልጽ የሚታየው። ቤዝ ግን ቆይ ማን ነበር የመጣው? እናንተ አታውቁትም ወይ? ጊዜ በቃ ከኛ ውጪ እዚህ ቤት የሚመጣ ሰው ሳይኖር ሲቀር ሌላ ሰው ሲመጣ ብርቅ ሆነብን አይደል? ተይ እባክሽ፣ ይሄ ወሬ ማስቀየሻ ነው። እኔ በበኩሌ አዲስ ማውራትሽና መታወቅሽ በጣም ነው ደስ የሚለኝ። አውቃለሁ ቤዝ፣ ያንቺ ብቻ ሳይሆን የሁላችንም ህይወት ተመሰቃቅሏል። ደግሞ እኮ ከወንድሜ ጋር አንድ ላይ መሆን አልቻላችሁም ማለት ከሁሉም ጋር ይሳካም ማለት አይደለም። ልክ ናት ቤዝ። እኔና አንቺ ከሚገባው በላይ አውርተናል። ደግሞ ተረድተሽኛል ብዬ ተስፋ አደርጋለሁ። በሚገባ ተረድቻለሁ። አመሰግናለሁ። እንዳለችው አዲስ ህይወት መጀመር አለብሽ። ናታን አላፈቀረሽም ማለት ሌላ ሰው ያፈቅርሽም ማለት አይደለም። እኔ በጣም ወድሻለሁ። ሁሌም ከጎንሽ ሆናለሁ። እንዴ ይሄ ደግሞ ምን ማለት ነው? አላፈቅርሽም ግን ደግሞ ወድሻለሁ፣ ቀጥላ ደግሞ የራስሽን ህይወት ኑሪ። አቶ ናታን ይሄ ሁለቱ አነጋገር የሚጋጭ አይመስልም እንዴ? አንቺ ስለዚህ ነገር አይመለከትሽም። ደግሞ ስለ ፍቅርና ስለ መውደድ ልዩነት ማወቅ ከፈለግሽ ሂጂና መዝገበ ቃላት ላይ ፈልጊ። አንቺ ሴትዮ እባክሽ ወይዘሮ ሉሊት፣ አሁን ቁም ነገር እያወራን ነው። የምትጨቃጨቅበትን ሰዓት ምረጭ እንጂ። እርፍ! አሁን ደግሞ ተጨቃጫቂ ነሽ ብላችሁኝ ያረፋችሁት? እሺ ካላወራሽ አፍሽን ይበላሻል አይደለ? በቃ ሁለታችሁም ዝም በሉ። ቤት ስለመውደድም ሆነ ስለማፍቀር ገብቷታል። እናንተ ምን ቤት ናችሁ የምትጨቃጨቁት? አንተም ሆንክ እዚህ ይህን የምትናገሩት ለእኔ ያስባችሁ እንደሆነ ይገባኛል። ግን ደግሞ ለትንሽ ጊዜ ራሴን ነጻ አድርጌ ከራሴ ጋር ማውራት እፈልጋለሁ። ምን እንደምፈልግና ከዚህ በፊት የሰራኋቸውን ስህተቶች ማረም እፈልጋለሁ። አውቃለሁ አንዳንድ ስህተቶች ግን አይስተካከሉም።
ግን የምችለውን ነገር ለማስተካከል ሞክራለሁ። እሱ ደስ የሚል ሀሳብ ነው። በቻልሽው አቅም ግን ራስሽን እንዳትጎጂ። እና የጉሊቱ ስራ ይሻላል ብለሽ ነው? እኔ ግን ገሌ ዝናብና ፀሐዩ ሲፈራረቅብሽ እንዳትጎጂ እፈራለሁ። ይኸውልሽ ለእኛ የሚሆን ገንዘብ እኮ እኔ ተፍተፍ ብዬ ማግኘት እችላለሁ። ቢኒ ልጅ፣ እኔ በዚህ ሰዓት ራሴን ቢዚ የማደርግበት ስራ ያስፈልገኛል። በዚህ ሰዓት ደግሞ ተቀጥሬ ግቢ ውጪ እየተባልኩ መኖር አልፈልግም። ምንም ቢሆን የራሴን ቢዝነስ መስራት እፈልጋለሁ። እንደሚታወቀው ደግሞ ሱቅ ተከራይቶ ለመስራት በጣም ከባድ ነው። ዋጋው ውድ ነው፣ የሚቀመስ አይደለም። ድንገት እናታን ቤት ደርሼ ስመጣ እዚህ ታችኛው ሰፈር መታጠፊያው ላይ ጥሩ ለጉሊት የምትሆን ቦታ ይቻለሁ። እሷ ጋር እንግዲህ ያው ሸራ ወጥራ አድርጌ መሞከር አይቀርም። አንቺን ካስደሰተሽ እኔ ምንም አልልም። ብቻ እንድትማረሪና እንድትጎጂ በፍጹም አልፈልግም። እኔና ዳግም እኮ ብንሆን በሁሉም ነገር እናግዝሻለን። አመሰግናለሁ። እኔ የምልህ ቅድም ስትገባ እኮ ፊት ጥሩ አልነበረም። ምን ነው የተፈጠረ ችግር አለ እንዴ? ከጽዮን ጋር ደህና አይደላችሁም እንዴ? ጽዮን የምትባል ሴት ከዚህ በኋላ አትኖርም። እሷ የራሷን ምርጫ መርጣለች። ደግሞ ይሄ ምን ማለት ነው? ጽዮን የምትባል ሴት አትኖርም ማለት ምን ማለት ነው? ቆይ እናንተ ህፃናቶች ናችሁ እንዴ? አንዴ ፍቅር አንዴ ጠብ ምን የሚባል ነገር ነው ይሄ እንዴ? ነጋችሁን አታስቡ? ስለ ነገ እቅድ አታወጡ? አትጨነቁ እንዴ? ፍቅርን እንደው ባይሳካላቸውም ከናታንና ከይፉ እንኳን አትማሩም እንዴ? እንዴት እንደታገሉ አታውቅም? ፍቅራቸውን ለማቆየት ያልጣሩት ያልሄዱበት መንገድ አለ? እንደው ከነሱ እንኳን አትማሩም? እንደምናየው ከሆነ መጨረሻው ያምር። እኔ ደግሞ እንደ ናታን ርቄ መሄድ አልችልም። የትግሉ መጨረሻ ሽንፈት ከሆነ ከመድከሜ በፊት ሽንፈቴን በጸጋ እቀበላለሁ። እሱ የፈሪዎች አባባል ነው። ምናልባትም እኮ የምታሸንፈውን ጦርነት ይሆናል ተሸንፈ ልታቋርጠው የሞከርከው። ሁለታችሁም ትፋቀራላችሁ። ፍቅር ደግሞ ሳይታገል አይወድቅም። ፍቅር ሁሉ ጊዜ አሸናፊ ነው። ፍቅር ማሸነፍ እንጂ መውደቅ አይደለም። ወደቅ ስትል ያነሳል። አንተ ደግሞ ከመጋፈጥ ይልቅ መሸሽን ትመርጣለህ። ይሄ መሸሽ ደግሞ በኋላ ላይ ብዙ ዋጋ ያስከፍላል። ገኒ የምትይው ነገር እኮ ይገባኛል። እሷ እኔን አትወደኝም። ከእኔ የተሻለ ያለችው ሰው ጋር ሄዳለች። እንዴ ስለማን ነው የምታወራው? እኔ ስለማውቃት ጽዮን ነው እንደዚህ የምትለኝ? አይኗ ውስጥ ያየሽው ፍቅር የውሸት ነው እያልከኝ ባልሆነ። ገኒ የናታንና የፍራታን ፍቅር አይተን የኛ ይዘልቃል ማለት ራሱ ራስን ማታለል። ናታን ምን ያህል እንደተጎዳ እያወቅኩ እኔም ራሴን ልብ አሳልፌ ሰጠሁ። ቢኒኒ ልጅ ማፍቀርን እንደ ሽንፈት አትቁጠረው። ፍቅርን ያስተማረን እኮ ፈጣሪ ነው። አንተም ማፍቀርን እንደ ሽንፈት አትቁጠረው እንዴ? ደካማ አትሁን እንጂ። እሺ ታውቂያለሽ፣ በህይወቴ ድጋሚ አግኝሻለሁ ብዬ አስቤ አላውቅም ነበር። እስከ መጨረሻው ያጣሁሽ መስሎኝ ነበር። ዛሬ እንኳንም ከእናቴ ጋር ተጣላሁ፣ እንኳንም በዛ ፍጥረት መኪና ይነዳል። እንደዛ ባይሆን ኖሮ እኮ በሰከንዶች ልዩነት ብቻ ላገኝሽ አልችልም ነበር። ቆይ ግን አሁን ምን እያደረግሽ ነው? የኔ ሳቂታ፣ ሁሌም ሳቂልኝሽ።